ጠላታችሁን ካፍሮችን አግኝታችሁ ፈተضرቡ አዕናቀሁም ወየضرቡ አዕናቀኩም እናንተም የነሱን አንገት እነሱም የናንተን አንገት ከመቀላላት في سبيل الله ጦር ሜዳ ላይ ከመሞት ካፍርን ከመግደል የተሻለ የሆነን ስራ ልንገራችሁ እንዲያ ከጂሃድ ማለት ከጂሃድ የሚሻል ወርቅና ብርን ሰደቃ ከመስጠት ከመለገስ የሚሻል ደረጃን ከፍ የሚያደርግ አላህ ዘንድ አጅርን የሚያበዛ ስራን የሚያጠራ ከሚሰሩ ስራዎች ሁሉ ይበልጥ ኸይር ምርጥ ስራ ምን እንደሆነ ልንገራችሁ ያሉ ቃሉ በላ ሰሃቦች አዋ ለዚህ የተዘጋጁ ሰዎች ናቸው ህይወታቸው ላይ ሰፊ ጊዜ የሚሰጡት ሌት ተቀን የሚያስቡለት ጉዳይ ይህ ኸይር ስራ ማብዛት ወደ አላህ መቃረብ አሁን እንጂ ተገኝቶ ነው እንዴ ይህ አይደል እንዴ የሚፈልገው ማለት ነው በላ ማለት ነዓም አላሉ ቃሉ በላ አሁን እንጂ እንገሩን ምን ጥያቄ አለው በጣም ነው የምንፈልገው ማለት ቃለ ነብዩ ሰለላሁ ዐለይሂ ወሰለም ካጓጓቸው በኋላ ዝግጁ መሆናቸውን በምላሻቸው ካረጋገጡ በኋላ አንድ ነገር ነው የነገሯቸው ሰዎች አላህን ሲያስታውሱ አላህን ለማስታወስ ሐላል ሐራምን ለመማር ቁርአን ሐዲስን ለመስማት ከተሰበሰቡ ሰዎች ጋር አብረው ቁጭ ሲሉ አላህ ልባቸው ላይ ሰኪናን ያወርዳል መረጋጋትን ያወርዳል ይሄ ግልጽና ግልጽ ነገር ሰዎች ቤት ሲሆኑ ገበያ ሲሆኑ ቢጨነቁትን የሚረበሹትን የሚፈሩትን ደርስ ላይ ዒልም ላይ ሲሆኑ ይረሱታል ይሄ አንድ የዒልም ፈዲላ አላህ ሰኪናን መረጋጋትን ይሰጣቸው ቤት ውስጥ ሆነው የተለያዩ የሚያስደስቱ ነገሮችን እንኳን ቢያደርጉ ማያገኙትን ደስታ ቃል አላህ ቃል ረሱሉላህ የሚባልበት ቦታ ላይ ሲሆኑ ይሰማል ህመማቸውን ጭንቀታቸውን ሁሉ ይረሱታል በምንድን ነው ይሄ የሆነው نزلت عليهم السكينة فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد قال المؤلف وفقه الله تعالى فضل ذكر الله الله تبارك وتعالى يما استاوس ترفات تكميتا من عندهونه የሚነገርበትን ሐዲሶችን የያዘ ፈصل ነው قال صلى الله عليه وسلم يا الله መልእክተኛ አሉ አላ ኡነቢኡኩም አልነግራችሁም እንዴ እነግራችኋለሁ بخير أعمالكم ከስራዎቻችሁ ሁሉ ይበልጥ መልካም ስራ የሚባለውን ወአዝካሃ አጅሩ ከፍ ያለና የጠራ የሆነን عند مليككم አምላካችሁ ዘንድ ጌታችሁ አላህ ዘንድ ከሌሎች ስራዎች ይልቅ አዝካ የጠራና አጅሩ የበዛ የሆነን ስራ አልነግራችሁም እንዴ وأرفعها في درجاتكم درجاتكم الله زند يبلد كف የሚያደርግ የሆነን ስራ አልነግራችሁም እንዴ ልንገራችሁ وخير لكم ለናንተም የሚሻል የሆነን ስራ من انفاق الذهب ወርቅን ከመለገስ والورق ብርን ከመለገስ وخير لكم እንደዚሁ ለናንተ የሚሻለን ስራ من أن تلقوا عدوكم ጠላታችሁን የዲናችሁን የራሳችሁን ጠላት አግኝታችሁ فتضربوا أعناقهم አንገታቸውን በሰይፍ ከምትቀሉ ከምትቆርጡ ويضربوا أعناقكم في سبيل الله የታገላችሁ የናንተን አንገት በእነሱ እጅ ከማስቆረጥ ሸሂድ ሆኖ ከመሞት ማለት ነው የሚበልጥን ስራ አልነግራችሁም እንዲያሉ ቃሉ ሰሃቦችም አሉ በላ እንዴታ ንገረን እንጂ እንፈልጋለን አሏቸው ቃለ ነብዩ አለይሂ ሰላቱ ወሰላም አሉ በዚህ መልኩ ካጓጉና ደረጃውን ከገለጹ በኋላ ዚክሩላሂ ተዓላ ከፍ ያለውና የላቀውን አላህን ተባረከ ወተዓላ ማስታወስ ነው ይሄን ሁሉ አጅር ትርፋት
የሚያስገኝ ስራ አሏቸው። አትርሚዚ ኢብኑ ማጃህ ዘግበውት ወሰሐሐሁ አልባኒ ረሕመቱላሂ ዐለይህ ሶሒህ ብለውታል። አልወሪቁ ወሪቅ ማለት አይል ፊደቱ ብር ማለት ነው አሉ። ባለፈው የመጨረሻ ትምህርት ሁለት ትምህርቶች በጥቅሉ አላህን ተባረከ ወተዓላ ማስታወስ ያለው ትሩፋት ምን እንደሆነ የሚገልጹ የተለያዩ ሐዲሶችን አይተናል። በተለያዩ አጋጣሚዎች ቦታዎችና ሁኔታዎች ላይ ተደርገው የላቀ ምንዳ የሚያስገኙ የዱንያም የአኼራም የግልም የጋራም ጥቅም ያላቸው አዝካሮችን አይተናል። ሚን ሀዲ አልሙስጠፋ በሚለው ርዕስ ስር ማለት ነው። ይህ የዛሬው ሐዲስ ደግሞ በጥቅሉ ሁሉንም አይነት ዚክሮችን ማድረግ ያለውን ጠቅላላ ጠቀሜታና ትሩፋት የሚገልጽ ሐዲስ ነው። በጣም ጠቃሚ አሳሳቢ ከመሆኑ አንፃርም ነብዩ ሰለላሁ ዐለይሂ ወሰለም በማጓጓት ጀምረዋል ንግግራቸውን። አላ ማለት አዋጅ ስሙ፣ ንቁ። ኡነቢኡኩም እነግራችኋለሁ ስሙ፣ ወይም አልነግራችሁም እንዴ ልነግራችሁ አትፈልጉም እንዴ ማለት ቀጥታ ስለ ዚክር እዚህ ጋር የተነገሩ ነገሮችን ዘርዝረው የዚክር ጥቅም ናቸው ማለት ይቻላል። ነገር ግን ሰዎች እንዲዘጋጁ እንዲጓጉ ተደርጎ የተላለፈ መልእክት በቀላሉ አይረሳም። በሙሉ ልባቸው ይከታተሉታል። ኢዛ አላ ኡነቢኡኩም ቢኸይሪ አዕማሊኩም አሉ። የሥራ አይነቶች ብዙ ናቸው። ከመልካም ስራዎች ሁሉ በላጭ አላህ ዘንድ ተባረከ ወተዓላ የላቀ ምንዳ ያለው ልብን የሚያስተካክል ብዙ ማያለፋ ጉልበት እድሜ የማይገድበው የሆነን ስራ ልንገራችሁ እንዴ ወአዝካሃ ዒንደ መሊኪኩም ንጉሳችሁ አላህ ዘንድም አዝካ የሆነ ጥርት ያለ ስራ አጅሩ የበዛ ስራ ምን እንደሆነ ልንገራችሁ እንዴ አለ። ዘካ ማለት ብዛትና ጥራት ማለት ነው። ዘካ ወይም ዘካት ማለት ብዛትና ጥራት ማለት ነው። አዝካሃ ማለት አጅራችሁ የሚያበዛ፣ አዝካሃ ጥርት ያለ ስራ የሚሆን ከሌሎች ስራዎች የበለጠ የጠራ ስራ ማን ዘንድ ዒንደ መሊኪኩም ንጉሳችሁ አላህ ዘንድ። አላህን ተባረከ ወተዓላ ማስደሰት አላህ ዘንድ ተባረከ ወተዓላ ተወዳጅነትን ማግኘት በቀላሉ የሚሳካ አይደለም። ይሄን ከሚያሳኩ ነገሮች አንዱ ዚክር ነው። ፈዝኩሩኒ አዝኩርኩም አስታውሱኝ አስታውሳችኋለሁ። እኔም በመታዘዝ ኸይር ስራ በመስራት አስታውሱኝ፣ በምህረት በይቅርታ አስታውሳችኋለሁ፣ በጀዛ አስታውሳችኋለሁ ብለው እዚህ ስራ ባበዛን ቁጥር አላህ ዘንድ ደረጃችን ከፍ ያለ ይሄዳል። ምን አይነት ስራ ይበልጥ ብንሰራ ነው አላህ ዘንድ ደረጃችን ከፍ የሚለው ስራችን የሚጠራው? ወአርፈዒሃ ፊ ደረጃቲኩም ወኸይሩን ለኩም ለእናንተም የተሻለ በላጭ የሚሆን ስራ ሚን ኢንፋቅ ዘሀቢ ወልወሪቂ ወርቅና ብርን ከመለገስ ከመስጠት ፊ ሰቢልላህ ወጪ ከማድረግ የተሻለን ስራ ልንገራቸው እንዲያ። ብዙ ሰዎች ብር በኖረኝ መስጂድ ባሰራው አቅመ ደካማን በረዳው ኢላ ገይሪ ዛሊክ ሲሉ ይሰማል። ምናልባትም ብር ቢኖራቸው ያን ላይ ያደርጉት ይችላሉ። አብሮት የሚመጣ ብዙ ፈተናም ይኖራል። ለሁሉም ላይ ይሳካ ይችላል። ለጥቂት ሰዎች ነው ሊሳካ የሚችለው። አቅሙ ያላቸውም ሸይጣን እጃቸውን ያስርባቸዋል። ነገር ግን ተውፊቅን እንጂ ምንም የማይጠይቅ ከወርቅና ብር የተሻለ ኸይር ስራ አለ። ሚን ኢንፋቅ ዘሀቢ ወልወሪቅ ወርቅና ብርን ኢንፋቅ ከማድረግ ከመለገስ ከመስጠት የተሻለ ስራ። ከዚህም ከፍ ሲል ወኸይሩን ለኩም ሚን አን ተልቀው ዐዱወኩም ጠላታችሁን ካፍሮችን አግኝታችሁ ፈተድሪቡ አዕናቀሁም ወየድሪቡ አዕናቀኩም እናንተም የእነሱን አንገት እነሱም የእናንተን አንገት ከመቀላላት ፊ ሰቢልላህ ጦር ሜዳ ላይ ከመሞት ካፍርን ከመግደል የተሻለ የሆነን ስራ ልንገራችሁ እንዲያ ከጂሃድ ማለት ነው።
ከጂሃድ የሚሻል ወርቅና ብርን ሰደቃ ከመስጠት ከመለገስ የሚሻል ደረጃን ከፍ የሚያደርግ አላህ ዘንድ አጅርን የሚያበዛ ስራን የሚያጠራ ከሚሰሩ ስራዎች ሁሉ ይበልጥ ኸይር ምርጥ ስራ ምን እንደሆነ ልንገራቸው ያሉ ቃሉ በላ ሰሃቦች አዋ ለዚህ የተዘጋጁ ሰዎች ናቸው። ህይወታቸው ላይ ሰፊ ጊዜ የሚሰጡት ሌት ተቀን የሚያስቡለት ጉዳይ ይህ ኸይር ስራ ማብዛት ወደ አላህ መቃረብ አሁን እንጂ ተገኝቶ ነው እንዴ ይህ አይደል እንዴ የሚፈልገው ማለት ነው። በላ ማለት ነዓም አላሉ ቃሉ በላ አሁን እንጂ እንገሩን ምን ጥያቄ አለው በጣም ነው የምንፈልገው ማለት ቃለ ነብዩ ሰለላሁ ዐለይሂ ወሰለም ካጓጓቸው በኋላ ዝግጁ መሆናቸውን በምላሻቸው ካረጋገጡ በኋላ አንድ ነገር ነው የነገሯቸው ዚክሩላሂ ተዓላ የላቀውን አላህን ማስታወስ። ስለዚህ አላህን ተባረከ ወተዓላ ማስታወስ እነዚህ ሁሉ ሌሎችም ጠቀሜታዎች አሉት። ነገር ግን በጣም የሚገርመው ወርቅና ብርን ከመለገስ ፊ ሰቢልላህ ለጂሃድ ሄዶ ከመሞት ከመግደል ዚክር ይሻላል ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ፊ ሰቢልላህ ሄዶ ለመጋደል ለመዋጋት ብዙ ነገር ነው የሚያስፈልግ ጊዜ፣ ጉልበት፣ እውቀት፣ ውሳኔ፣ ጀግንነት፣ ከቤተሰብ መራቅ፣ መቁሰል ኢላ ገይሪ ዛሊክ ያስፈልጋል። ወከዛሊክ ወርቅና ብርን ለመስጠትም ተመሳሳይ የሆነ ውሳኔ፣ ቆራጥነት፣ ራስን ስሜትን ማሸነፍ ያስፈልጋል። በጣም ከባድ የሚባሉ ነገሮች ናቸው ሁለቱ። በተለይ ወርቅና ብርን ዘውትር መለገስ ፊ ሰቢልላህ ሄዶ ከጠላት ጋር ተገናኝቶ መግደል መገደል ቀላል አይደለም። ከዚህም ዝክር ይሻላል እያሉ ታዲያ ቤታችን ውስጥ ቁጭ ብለን መጅልስ ላይ፣ ሶፋ ላይ፣ ወንበር ላይ፣ ብርድ ልብስ ውስጥ፣ መንገድ ላይ ሆነን ልናደርገው የምንችል ስራ ለምን ታዲያ ወርቅን ብርን ከመለገስ ፊ ሰቢልላህ ሄዶ ደምን ከማፍሰስ የበለጠ ለምን ከበደን? ብዙ ሰዎች ወይም ማላ ያኒ ሲያወሩ አሊያ ደግሞ አፋቸውን ገጥመው ለሰዓታት ሲጓዙ ነው የሚታይ። ተውፊቅ አልታደን አላህ ተባረከ ወተዓላ በጥበቃው ስር ያደረገው ሰው ተውፊቅን ይሰጠዋል። ኸይሩን ነገር ይገጥመዋል፣ ያገረለታል። እንዲያውቅም ያደርገዋል፣ እንዲወድ እንዲቀበልም ያደርገዋል፣ መተግበሩንም ያገረለታል። አላህ ደግሞ ተውፊቅን የነሳው ሰው የራሱ ጉዳይ ብሎ ችላ ይለዋል። ቀድሞ እሱ ስላልሞከረ ነው። አላሁመ አዕኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ እንደነል ነቢ መክረው ዓለይሂ ሰላቱ ወሰላም። የአላህ ኢዓና ያስፈልጋል፣ የአላህ እገዛ ያስፈልጋል። እኛ አግዘን ስንለው ነው ደግሞ አላህ የሚያግዘው። እኛ ስንፈልግ ነው መንገዱን ስንጀምረው አላህ ተባረከ ወተዓላ የሚያዘልቀን የሚያገራለን። ለዛ ጂሃድ ሲደረግ በነበርኩኝ ከነ ኡሙ ሰለማ ከነ አይሻ ከነ ኻሊድ ከነ ነቢ ሙሐመድና ከሰሐቦች ጋር ብዙ ሰፊ ሀብት ኖሮኝ ለተለያዩ ሰዎች እርዳታ ባደረኩኝ ብለን ርቀን ከመሄድ በፊት በምንም ያልተገደበ በቦታ በአቅም በጾታ በዘመን ያልተገደበ ይሄን ሁሉ የሚተካ ከዚህ የሚሻል ነቢ ባሉት መሰረት ኸይር የሆነ ዚክር ነው። ዚክርና በዛ ይገባል። ይሄን ሳናደርግ ሌላውን መመኘት መኝነት ነው። ወቃለ ሰለላሁ ዐለይሂ ወሰለም ለዚሁ የአላህ መልእክተኛ ብለዋል ላ የቅዑዱ ቀውሙን ሰዎች አይቀመጡም የዝኩሩነ አላህ አላህን ተባረከ ወተዓላ እያስታወሱ አላህን ለማስታወስ አይቀመጡም አይሰባሰቡም ኢላ ሐፈትሁሙል መላኢካ መላኢካ ዙሪያቸውን ቢያጠራቸው እንጂ ቢከባቸው እንጂ ወገሸየትሁሙ ረሕማ የአላህ ረሕመት ቢሸፍናቸው እንጂ ወነዘለት ዐለይሂሙ ሰኪና ሰኪና መረጋጋት ቢወርድባቸው እንጂ ቢሰፍንባቸው እንጂ ወዘከረሁሙላህ አላህን ቢያስታውሳቸው እንጂ ፊመን ዒንደሁ እሱ ዘንድ ካሉ ከተከበሩ መላእክቶች ጋር። ኢማም ሙስሊም የዘገቡት ሶሒህ ሐዲስን ላ የቅዑዱ ቀውሙን ሰዎች ወንዶችም ይሁኑ ሴቶች ብዙም ይሁኑ ትንሽ ብቻውም ለምን አይሆንም። ሰው በዛ ቁጥር ኸይር ነገር ላይ ዚክር ላይ ሰው በተሰባሰበ ቁጥር አጅሩ ይበዛል። አንዱ ለሌላኛው ሸፋዓ ይሆናል።
ከነሱ ከጥሩ ሰዎች በመቀመጧ እሱንም ጭምር ምሬዋለሁ ተውት ይላል አላህ ተባረከ ወተዓላ። መላኢኮች ለኸይር ለዚክር ለዒልም አላህ ለሚወደው ነገር የተሰበሰቡ ሰዎች ጋር አብሮ የተቀመጠ መጥፎን ሰው ለአላህ ይናገራሉ። እዛ ላይ የተቀመጡትን ሁሉንም ምሬያለሁ ሲል አላህ እገሌ የሚባል መጥፎ ወንጀለኛው ሰው እኮ ከነሱ ጋር አለ ሲሉ መላኢኮች ከነሱ ጋር የተቀመጠ እድለ ቢስ አይሆንም፣ ከነሱ ጋር በመቀመጡ እሱም ተምሯል ይባል። ስለዚህ ሰዎች በበዙ ቁጥር ሷሊሖች ተቅዮች ካሉ የመማር እድላችን ሰፊ ይሆናል፣ የመጠቃቀም እድላችን ሰፊ ይሆናል። ስለዚህ ሰው ብዙ በሆነ ቁጥር አጅሩ ይበዛል እንጂ ሁለትም ሶስትም የሆኑ ቁጭ ብለው ፋቲሓ ሲማማሩ፣ ዚክር ዱዓ ሲማማሩ፣ የሶላት አሰጋገድን፣ የጾም ህግጋትን፣ አቂዳን፣ ፊቅህን፣ ሲራን በየመሃሉ አላህ ረሱሉላህ አኺራ የሚባልበት ጉዳይ ኖሯቸው የተቀመጡ ሰዎች በሙሉ እዚህ ሐዲስ ውስጥ ይገባሉ። የዝኩሩን አላህ ማለት ተሰብስበው በጀማዓ በጋራ ሱብሓነላህ ሱብሓነላህ አላሁመ ሶሊ ዐላ ረሱሊላህ ሚሉ ብቻ ማለት አለ። ፊቅህን መማር እዚህ ሐዲስ ውስጥ ይገባል። አውዛዒ ሌሎችም እንዳሉት የዝኩሩን አላህን የሚያስታውሱ ሰዎች አንድ ቦታ ላይ የተሰበሰቡ እንደሆነ ይህ ሐዲስ ላይ የተነገረውን ያገኛሉ ማለት ፊቅህን የተማሩ እንደሆነ፣ ሐላል ሐራምን የተማሩ እንደሆነ፣ ተፍሲርን የተማሩ እንደሆነ፣ ቁርአንን የቀሩ እንደሆነ፣ ዳዕዋ ያደመጡ እንደሆነ ማለት ነው። ዚክሩ ላይ የሚለውን በምላስ ብቻ ሱብሓነላህ በማለት አጥብበን ልንፈስረው አይገባም። በጀማዓ ተሰብስቦ አንዱ የመራ ሌላው የተመራ የሚባል ዚክርም የለም፣ በዲን የተጠላ ነው። ብዙ ጊዜ ሰዎች አላህን ማስታወስ የምላስ ስራ ብቻ አድርገው ይወስዱታል። ዒልም ለመማር ከቤት ወጥቶ ወደ መስጂድ መምጣት ዚክርን፣ ሐጅ ማድረግ ዚክርን፣ አላህን ማስታወስ፣ ጾም መጾም አላህን ማስታወስ፣ ከሐሜት ከውሸት መታቀብ አላህን ማስታወስ። ባጭሩ አላህን ማስታወስ ማለት በምላስ ሱብሓነላህ አልሐምዱሊላህ አላሁ አክበር ሌሎችንም ዚክሮችም ማለት ነው። በልብ አላህን መፍራት መውደድ ማክበር፣ በአካላት ደግሞ መስገድ መቅራት ወደ ኸይር ነገር መሄድ፣ ይሄ በሙሉ አላህን ማስታወስ ይባል። አላህን አስታውሶ አላህ ይቆጣኛል ብሎ ወንጀል መተው አላህን ማስታወስ፣ አላህ ጀዛዬን ይከፍለኛል ብሎ ለተቸገረ ሰው ሰደቃ መስጠት፣ ያጠፋን ሰው መምከር አላህን ማስታወስ። ልክ እንደ ቃሉ አላህን ማስታወስ ማለት ለምንሰራው ኸይር ስራ ጀዛ ይሰጠናል፣ ለምናጠፋው ጥፋት ይቀጣናል ብሎ መጥፎ ነገር ከማድረግ መታቀብ፣ ለኸይር ስራ መነሳሳት ጠቃሚው ትልቁ ዚክር ማለት ይሄ። የምላሱ ዚክር ቀላሉ ማንም ያደርጋል። ወንጀል ላይም ቁጭ ብሎ እኮ አስተግፊሩላህ የሚል ሰው ወደ ወንጀል ይሄድ፣ ወንጀል ሰርቶ ወደ አስተግፊሩላህ ወንጀሉን ሊሰራ ሲልም አስተግፊሩላህ የሚል ሰው የምላሱ ቀላል፣ ዋናው የልብና የተግባሩ። በቀን 5 ጊዜ ስራውን አቆሞ እንቅልፉን ትቶ ሶላትን በወቅቱ የሚሰግድ ሰው አላህን እያስታወሰ ነው። ያለበትን የረመዳን ቀባ ቆጥሮ በጊዜው የሚያወጣ አላህን እያስታወሰ ነው። ዚክሩላህ የሚለው ሰፊ ነው። እዚህ ግን በዋነኝነት የተፈለገው ኢላ ሐፈቱሙል መላኢከቱ ወገሽየሙር ረሕመቱ የተባለው ሐላል ሐራምን የሚማሩ ቁርአንን የሚማማሩ የነቢን ሐዲስ የሚሰሙ ሰዎች የተሰበሰቡ እንደሆነ ለመስማት ለመማማር ሲሰበሰቡ ነው። ይህን ምን ያገኛሉ? ሐፈቱሙል መላኢካ መላኢካ ይከባቸዋል። የተከበሩ መላኢኮች ምድር ወርደው አላህን ለማስታወስ የአላህን ዲን ለመማር ስለ አኺራ ለመነጋገር የተሰበሰቡ የተቀመጡ እንደሆነ መላኢካ ምድር ወርዶ ይከባቸዋል። ተሽከርካሪ መላኢኮች አሉ። አላህን ተባረከ ወተዓላ የሚያስታውሱ ሰዎችን ሲያገኙ ይታደማሉ፣ ያርፋሉ ከነሱ ጋር ተብሎ ስራቸው ይህ ብቻ የሆነ መላኢኮች አሉ። እየዞሩ አላህን የሚያስታውሱ ስለ ዲን የሚናገሩ ሰዎች ያሉበት መጅልስ መቀመጫ ሲያገኙ ይታደማሉ። ጁምዓ ቀን ላይ አንደኛ፣ ሁለተኛ፣ ሶስተኛ የገባን ሰው ይመዘግባሉ። ኢማሙ ሚንበር ላይ ሲወጣ መመዝገቡን ትተው ዚክር ዱዓ ለማድመጥ ይቀመጣሉ ተብሎ። ስለዚህ መላኢካን የከበቡ ቦታ ላይ መቀመጥ ትልቅ ዕድል ነው። ሰዎች በሸይጣን የተከበበ ቦታ ላይ መቀመጥ ያበዛል። የወንጀል ቦታ ላይ መቀመጥ ያበዛል። ወገሽየቱሙር ረሕመ የአላህ ረሕመት ይሸፍናቸዋል። ከብዛቱ የመጣ ነው የሚሸፍነው። ሌሊት የቀንን ብርሃን እንደሚሸፍነው፣ ልብስ የሰው ልጅን ሰውነት እንደሚሸፍነው አላህ የሚወሳበት አኺራ የሚነገርበት ቦታ ላይ
የሚቀመጡ ሰዎች የአላህ ረሕመት ይሸፍናቸዋል። በጣም በዝተው ማለት ወንጀል ካለባቸው አላህ ይመራቸዋል። ሓጃ ካላቸው አላህን ከጠየቁ የጠየቁትን ይሰጣቸዋል። በረሕመት ውስጥ ያስገባቸዋል። ዩድኺሉ መን የሻኡ ፊ ረሕመቲህ ወዛሊሚነ አዕደ ለሁም ዐዛበን አሊማ። አላህ የሻውን ሰው ረሕመት ውስጥ ያስገባል። አላህ ያዘነለት ሰው የማንም ዝናት አያስፈልገውም። አላህ ያናዘነለት ሰዎች ቢያዝኑለት ምንም ሊያደርጉለት አይችልም። ስለዚህ አላህን እዝነት ከሚያስገኙ ነገሮች አንዱ አላህ የሚወሳበት ስለ ዲን የሚነገርበት ቦታ ላይ መቀመጥን መመላለስን ማብዛት። ዒልም ለመማር አንድ ቦታ ስንሄድ ምን ባንጠቀም እንኳ ትምህርቱ ምንም ባይገባን ባይመጥነን እንኳ ይሄን አግኝተን እንነሳለን። መጨረሻ ላይ ሲነሱ ቁሙ መግፉረን ለኩም ወንጀላችሁ የተማረ ሆናችሁ ተነሱ ይባላል። አላህ ተባረከ ወተዓላ የሚወሳበት ሐላል ሐራም የሚነገርበት ቦታ ላይ ቁጭ ብሎ የቆየ ሰው መሀል ላይ ብዙ የሚማራቸው ነገሮች ይኖራል። ለዓለሁ የተዘከሩ አው የኽሻ ያጠፋውን ጥፋት አስታውሶ ሊተውበት፣ ብዙ የሚያጠፋቸው ጥፋቶችን አውቆ ከጥፋቱ ሊመለስ፣ ብዙ ኸይር ስራዎችን ለመስራት ሊነሳሳ ይችላል። ይሄ ሁሉ እንኳ ባይሳካ ነፍሱን ስሜቱን ተቆጣጥሮ ኸይር ቦታ ላይ ቁጭ ብሎ መጨረሻ ላይ ሲነሳ ተነስ ወንጀልህ በሙሉ ተራግፎልሃል፣ መጥፎ ስራ ወደ መልካም ስራ ተቀይሯል የሚባልበት ሁኔታ ሁሉ ይኖራል። ውስጥ ላይ ልብ ላይ እንደነበረው ስሜት እንደንያችን ወነዘለት ዐለይሂሙ ሰኪና ሰኪናንም ቢያገኙ እንጂ ሰኪና ቢወርድባቸው እንጂ አሉ። ሰኪና መላኢካ ነው ተብሏል። ሰኪና ልዩ ከሰማይ የሚወርድ ፍጡር ነው ተብሏል። ሰኪና የልብ መረጋጋት ነው ተብሏል። የተሻለውም የመጨረሻው ሰዎች አላህን ሲያስታውሱ አላህን ለማስታወስ ሐላል ሐራምን ለመማር ቁርአን ሐዲስን ለመስማት ከተሰበሰቡ ሰዎች ጋር አብረው ቁጭ ሲሉ አላህ ልባቸው ላይ ሰኪናን ያወርዳል፣ መረጋጋትን ያወርዳል። ይሄ ግልጽና ግልጽ ነገር ሰዎች ቤት ሲሆኑ ገበያ ሲሆኑ ቢጨነቁትን የሚረበሹትን የሚፈሩትን ደርስ ላይ ዒልም ላይ ሲሆኑ ይረሱታል። ይሄ አንድ የዒልም ፈዲላ አላህ ሰኪናን መረጋጋትን ይሰጣቸው። ቤት ውስጥ ሆነው የተለያዩ የሚያስደስቱ ነገሮችን እንኳ ቢያደርጉ ማያገኙትን ደስታ ቃለ አላህ ቃለ ረሱሉላህ የሚባልበት ቦታ ላይ ሲሆኑ ይሰማል። ህመማቸውን ጭንቀታቸውን ሁሉ ይረሱታል። በምንድን ነው ይሄ የሆነው? ነዘለት ዐለይሂም አሰኪና። ጦር ሜዳ ላይ እንቅልፍ የያዛቸው ሰዎች ነበሩ። ሰዎች ለነፍሳቸው የተጨነቁ ቤት በኩል ቀስት መጥቶ ሊመታኝ ጦር መጥቶ ሊወጋኝ ይችላል ብለው እየፈሩ እየተጨነቁ ባለበት ጊዜ አላህ ተባረከ ወተዓላ የሚወደው ትልቅ ስራ ጂሃድ ነው። ከመልካም ስራዎች አንዱ ጂሃድ ትልቅ ስራም ስለሆነ ነው። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ከፊት ባሳለፍነው ሐዲስ ምርጥ ስራ ልንገራችሁ ብለው ስለ ዚክር ሲነግሩን ከጂሃድም ቢሆን ይበልጣል ያሉት ትልቅ ስራ ቢሆን هل أدلكم على تجارة تنجيكم من عذاب أليم تؤمنون بالله ورسوله وتجاهدون في سبيل الله فالله برسول كما من قتلوا تللك كم يبالوا سراوش عنه جهاد الله ميودوا سرع لاي የሚያኮራ ስራ ላይ ስለነበሩ ዲንን መጠበቅ ላይ ስለነበሩ ይሄ ትልቅ አላህን ማስታወስ ስለሆነ ጦር ሜዳ ላይ እንቅልፍ የመጣባቸው ሁኔታ አለ። ሰሐቦች ሊገደል የሚችል ከመሆኑ ጋር ያንቀላፋል። ምን አይነት ሰኪና ውስጡ ላይ ወርዶ ثم أنزل الله سكينته على رسوله وعلى المؤمنين وأنزل جنودا لم تروها هكذا يا علم مدرك ላይ ሲሆኑ የቁርአን መድረክ ላይ ሲሆኑ ሰኪና ይወርዳል። ይሄን ሰኪና ሁሌ እንዴት አድርጌ ላስቀጥለው ሚሉ ሰዎች አሉ። ምንም አይቼውም ማላውቅ ደስታ ይሰማኛል። ነገር ግን ከሱ ስወጣ ወደ መጀመሪያ መጨናነቅ፣ መፍራት እመለሳለሁ ሚሉ ሰዎች አሉ። በሄዱበት ሁሉ ቁርአን መቅራት፣ አላህን ማስታወስ፣ ዒልም ማጥናት ይሄን ሰኪና ቀጣይ ለማድረግ ወዘከረሁም አላሁ ፊመን ዐንደሁ አላህ እሱ ዘንድ ካሉ መላኢካዎች ጋር ቢያስታውሳቸው እንጂ ያስታውሳቸዋል ማለታቸው። ግን
አንድ ቦታ ላይ አላህን ለማስታወስ ከተሰበሰቡ ሰዎች ጋር መቀመጥ አንደኛ በመላኢካ እንድንከበብ ያደርገናል። ሸይጣን ይጠፋል። አንድ ቦታ ላይ መላኢካ ሲኖር ሸይጣን ይጠፋል። ሸይጣን ሲኖር ደግሞ መላኢካ አይገኝም። ወገሸየቱም ረሕመ ሁለተኛው የአላህን ተባረከ ወተዓላ ሰፊ እዝነት እናገኛለን። ሶስተኛ ሰኪናን፣ መረጋጋትን፣ ደስታን እናገኛለን። አራተኛ አላህ እሱ ዘንድ ካሉ መላኢኮች ጋር ያወሳናል። የኔን ምህረት ፈልጎ አላህ ተባረከ ወተዓላ የደነገጋቸው ያዘዛቸው ህግጋትን ማወቅ ፈልጋ መታ ነው። እናንተ ምስክር ናችሁ ምሬዋለሁ ምሬያታለሁ ይላል አላህ ተባረከ ወተዓላ። ወቃለ ሰለላሁ ዐለይሂ ወሰለም ለዚሁ ነቢዩ ብለዋል ከሊመታኒ ሁለት ቃላቶች ኸፊፈታኒ ቀለል ያሉ ዐለ ሊሳኒ ለምላስ ሰቂለታኒ ከበድ ያሉ ፊል ሚዛኒ ሚዛን ላይ የቂያም ቀን ሚዛን ላይ መልካም ሥራ ሲመዘን ከበድ የሚሉ ሐቢበታኒ በጣም ተወዳጅ የሆኑ ኢላ ረሕማን አላህ ዘንድ አሉ። እነማን ናቸው ከተባለ ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም ሁለት ቃል ናቸው። ሱብሓነላሂ ወቢሐምዲሂ እንደ አንድ ቃል ተቆጥሮ ነው። ሱብሓነላሂል ዐዚም ሁለተኛው ቃል። እነዚህ ሁለት ቃሎች ሐቢበታኒ ኢላ ረሕማን አላህ ዘንድ በጣም ተወዳጅ ቃል ናቸው። አላህ ይወዳቸዋል እነዚህ ቃላቶች። ሰቂለታኒ ፊል ሚዛን የመልካም ሥራ ሚዛን ላይ ከበድ ይላሉ፣ ጫን ይላሉ። ስራን አላህ ዘንድ ተባረከ ወተዓላ ያበዛሉ፣ የስራን ምንዳ ያበዛሉ። ከመሆኑም ጋር ግን ኸፊፈታኒ ዐለ ሊሳን ለምላስ ቀላል ናቸው። የሚከብድ የሚያንደባትብ አልሐፍዘውም አልችለውም የሚባል አይደለም። ኸፊፈታኒ ዐለ ሊሳን ሰዎች የተለያየ ወሬ ያወሩ ቀልባቸውን ከሚያደርጉ የሥራ መዝገባቸውን በወንጀልና በማላ ያዕኒ ከሚሞሉ እነዚህ ለምላስ ቀላል የሆኑ ጣፋጭ የሆኑ ቃላትን ቢደጋገሙ የመልካም ሥራ ሚዛናቸውን በመልካም ሥራ ቢያከብዱ ሐቢበታኒ ኢላ ረሕማን አላህን የሚያስቆጣ ሸይጣንን የሚያስደሰት ውሸት፣ ሐሜት፣ ትርፍ ወሬ ከሚያወሩ ሐቢበታኒ ኢላ ረሕማን አርረሕማን አዛኙ መሐሪው ጌታ የሚወዳቸው ቃላቶችን ሱብሓነላህ ወቢሐምዲሂ ሱብሓነላሂል ዐዚም እያሉ ቢደጋግሙ ይሻላል። ነቢ የነገሩን እናደርገው ዘንድ ቀላልነቱን፣ ጥቅሙን፣ አላህ ዘንድ ተወዳጅነቱን የነገሩን ቀላልነቱን ለመግለጽ ኸፊፈታኒ ዐላ አልሊሳን ይከብደኛል አልችለውም ይላሉ ብዙ ሰዎች። ይሄ ረጅም ነው አይተሐፈዝም ይላሉ። ይሄ ዚክር እንደዛ የሚያስብል አይደለም። ጥቅሙ ምንድነው ከተባለ ሚዛንን ያከብዳል። የቂያም ቀን ሚዛን ከበደ ማለት ደረጃ ከፍ ይላል። አላህ ተባረከ ወተዓላ እንዲወደን ያደርጋል። አላህ ከወደደ ምንድን ነው የምንፈልገው? አላህ ተባረከ ወተዓላ ከወደደ ምንድን ነው የምንፈልገው? አላህ ተባረከ ወተዓላ እንዲወደን የሚያደርገው ስራ ነው። አላህ እንዲጠላንም የሚያደርገው ስራ ነው። ሱብሓነላሂ ወቢሐምዲህ ጌታ አላህ ከምስጋና ጋር ጥራት ይገባው። ሱብሓነላሂ ወቢሐምዲህ ጌታ አላህ የተመሰገነ በመሆኑ ጥራት ይገባው። ሱብሓነላሂል ዐዚም ታላቁ አላህ ጥራት ይገባው ከጉድለት ከእንከን ልጅ ከመውለድ ከመሞት ከመርሳት ከመበደል ከእንከን ከጉድለት ሁሉ የጠራ ጌታ አላህ ተባረከ ወተዓላ ተስቢሕን ይወዳል። ባሮቹ ሲያጠሩት ይወዳል። ሱብሓነላህ ማለትን ተስቢሕን እንደሚወድ ለመግለጽም ነው ራሱን ያጠራው። እሱ ራሱን አጠራ። ፈሱብሓነላሂ ሒነ ቱምሱነ ወሒነ ቱስቢሑን ሱብሓነ አለዚ አስራ ቢዐብዲሂ ሰበሐ ሊላህ ዩሰቢሑ ሊላህ ሰቢሕ እስመ ረቢከል አዕላ ፈሰቢሕ ቢሐምዲ ረቢከ ወስተግፊር። ይህን ሁሉ ያለው አላህ ተስቢሕን ምን ያክል እንደሚወድ አሳይቶን እንነሳሳ ዘንድ አዞናልም፣ ጥቅሙንም ነግሮናል፣ ራሱም ብሎ አሳይቶናል። ሱብሓነላህ ብሏል። በተለይ ሲመሽ ሲነጋ አላህ ጥራት ይገባዋል። እናንተ ሲመሽ ሲነጋ ዚክር አብዙ፣ ተስቢሕ አብዙ ማለት ነው።
ቀጥሎ ባለ ሐዲስ ይገለጻል የተስቢህ ለየት ያለ ደረጃው። እዚህም ቢሆን አላህ የሚወዳቸው ለመልካም ሥራ ሚዛንን የሚያከብዱ ለምላስ ቀላል የሆኑ ቃላቶች ብለው ሱብሃነላህ ወቢሐምዲሂ ሱብሃነላሂ አልዓዚም ነው ያሉት። እድለቢስ ማለት ቀላል የሆነን ሥራ ሰርቶ የአላህን ውዴታ ማግኘት እየቻለ ከአላህ በሚያጣላው ነገር ጊዜው የሚያባክን ሰው። ዚክር ገንዘብ አይጠይቅ፣ ጉልበት አይጠይቅ፣ በእድሜ የተገደበ አይደለም። በተለይ ቀለል ቀለል ያሉ ዋጋቸው፣ ክፍያቸው፣ ደረጃቸው ከፍ ያለ የዚክር አይነቶች አሉ። እነዚህ አዝካሮችን ስንሄድ ስንመጣ፣ ስንተኛ ስንነሳ እናዘወትር ይገባል። የዚክርን ጣዕም ብንቀምስ ከሰው ጋር መቀመጥ ሁሉ ያስጠላናል። ሐቂቃ የግድ ካልሆነ በስተቀር ጉዳይ ሲኖረን ስንገደድ ከሰው ጋር እንገናኛለን። ካልሆነ ከሰው ጋር ቁጭ ብዬ ሳወራ በሁለት ነገሮች መሃል ነው ያለሁት፣ ወይም ከሳሪ ይሆናል ወይ መስራት ይሆናል። አብዛኛውን ጊዜ ላይ ባለንበት ዘመን ከሰው ጋር ስንሆን ኪሳራው ነው የሚያመዘነው። ውሸቱ፣ ሐሜቱ፣ በዲን ማይፈቀድ ቀልድና ጨዋታው ኢላ ገይሪ ዛሊክ የሰው አይብ ነውር መከታተሉ ቂለ ወቃለ ማለት ነው። ለብቻችን ሰውንሳ ከረቡል ዓለሚን ጋር ነው የምንሆነው። አላህ የሚወደውን ስራ መስራት እንችላለን። ለዚህ ደግሞ ዘውትር እንደዚህ የሚያጓጉ ፈዳኢለል አዕማል የያዙ መጽሐፎችን ማንበብ፣ ድምፆችን ማድመጥ ያስፈልጋል። ጭራሽ ስለ ፈዳኢለል አዕማል መማር የሆነ አይነት አንጃ ፊርቃ መለያም ጭምር ተደርጎ የሚወሰዱበት ሁኔታ የነቢ ሐዲስ ነቢ ናቸው ሰለላሁ ዐለይሂ ወሰለም ዚክርን ያበዛ እንዲህ ያደረገ ይሄን ያገኛል ያሉ የተናገሩት። ናም አቂዳ ሱና እስካልተጠበቀ ድረስ ይህ ዋጋ አይኖረው። የመሰረቶች መሰረት የሆነውን አቂዳን ሱናን ከመያዝ ጋር ፈዳኢለል አዕማል ማብዛት የሙወሒድነት መገለጫ ተውሂድ እኮ ነው። የራሱ ዚክሩ ተውሂድ፣ መልካም ሥራው መሰረቱ ተውሂድ። ነስአሉላህ ተውፊቅ። ፈድሉ አልኢስቲግፋር የኢስቲግፋር ትሩፋት እና ደረጃ ቃለ ተዓላ ጌታ አላህ አለ ወአን እስተግፊሩ ረበኩም ጌታችሁን ምህረት ጠይቁት ثم توبوا إليه ከዛም በስራ በተግባር ወደ አላህ ተመለሱ። አላህ የሚወደውን ስራ ስሩ፣ የሚጠላውን ተው። ዩመቲዕኩም ያጠቃቅማችኋል፣ ያኖራችኋል። መታዕን ሐሰና መልካም መጠቃቀምን መልካም መኖርን ያኖራችኋል ዱንያ ላይ ኢላ አጀሊን ሙሰማ ለተወሰነ ጊዜ አጀላችሁ እስኪያልቅ ድረስ እዚህ ዱንያ ላይ ጥሩ መጠቀምን ያጣቅማችኋል። በህይወታችሁ፣ በንብረታችሁ፣ በልጃችሁ አብሯችሁ ካሉ ሰዎች ጋር እየተጠቃቀማችሁ እየተራዳዳችሁ ትኖራላችሁ። ምን ካረጋችሁ? ኢስቲግፋር ካረጋችሁ። ይሄ የኢስቲግፋር አንድ ትሩፋትና ደረጃ ነው። አን እስተግፊሩ ረበኩም ثم توبوا إليه يمتعكم متاعا حسنا። ኢስቲግፋር ባበዛን ቁጥር የዱንያ ቆይታችን ቀላል ይሆናል፣ በደስታ የተሞላ ይሆናል። ሙትዓ ማለት መጠቃቀም መደሰት ማለት መታዑል ሐያት ዱንያ የዱንያ ህይወት ቆይታ ጥቅም ማለት ሲሆን የዱንያ ህይወት ጠቃሚ የሚሆነው በኢማናችን በዲናችን ልክ ነው። አላህን እያስቆጣ የሚኖር ሰው በህይወቱ መጠቀም መደሰት አይችልም። እንደ እንስሳ እየበላ እየጠጣ መሽናት መተኛት ነው። ነገር ግን አላህ በሚፈልገው መንገድ የሚጓዝ ሰው በዱንያ ቆይታው ዱንያ ላይ እንደሱ ደስተኛ የለም። መን አሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይበህ። በአላህ ያመነ መልካም ስራ የሰራ ወንድም ይሁን ሴት ያማረ ህይወትን እናኖረዋለን ዱንያ ላይ። አኺራ ላይ ደግሞ ከሰራው ስራ የተሻለ ምንዳን መነዷለን ብሏል። ይሄን ኢማንን ከሚያስገኙ የዱንያ ህይወትን ጠቃሚ አስደሳች ከሚያደርጉ ነገሮች አንዱ ኢስቲግፋር ማብዛት። ኢስቲግፋር በማድረጋችን ያጠፋነውን ጥፋት እንማራለን። ኢስቲግፋር በማድረጋችን ከወንጀል እንጠበቃለን። ወዩምዲድኩም ቢአምዋሊን ወበኒን ንብረትን ልጆችን ይሰጣችኋል። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ የተዘራውን ያበቅልላችኋል። የውሃ እጥረት አይገጥማችሁም።
ወራጅ ወንዞችን ይፈጥርላችኋል ይላል። አሁን ላይ በሀገራችን በዓለማችን የውሃ ጉዳይ ሰዎችን ያነጋገረ ከተወሰነ ጊዜ በኋላ ውሃ ከነዳጅ በላይ ከወርቅ በላይ ለሰው ልጆች አስፈላጊ ይሆናል፣ ውድ ይሆናል። በነዳጅ ምክንያት በወርቅና ብር ምክንያት ከሚፈጠር ጦርነት ይበልጥ በውሃ ጦርነት የሚፈጠርበት ጊዜ ይመጣል ይባል ነበር ከ10 ምናምን በፊት። ውሃ እንዲጠፋ የሚያደርገው ሰላም እንዲጠፋ የሚያደርገው ወንጀል ሌላ አይደለም። ኑህ አለይሂ ሰላም ኢስቲግፋር አብዙ፣ ጌታ አላህ يمددكم بأموال وبنين ሀብት ንብረትን ልጅን ይሰጣችኋል። ወይጀዐል ለኩም ጀናት አረንጓዴ ነገሮችን በብዛት ያበቅልላችኋል ይበላ ማለት ነው። ወይጀዐል ለኩም አንሃራ ወንዞችን ያረግላችኋል። ኢስቲግፋር ስንተው ወንጀላችንም ይበዛል። የድሮ ወንጀላችን እየበዛ ይሄዳል። ወደ ሌላ ወንጀልም እንሄዳለን። ምክንያቱም ወንጀል ወንጀልን ይወልዳል። መልካም ስራ እንደሚወልደው ሁሉ አንድ ሰው ወንጀል ከሰራ ያ ወንጀል ሌላ ድገም ይላል። ሰዎችም አንዴ ገብቼበታለሁ እስክተውበት ድረስ ልጠቃቀም ይላሉ በወንጀል። ኸይር ሲሰሩ ደግሞ አልሐሰነቱ ተቁሉ ኡኽቲ ከማ ቃለ ኢብኑ አባስ ረዲየላሁ ዐንሁ። ኸይር ስራ የሰራ ሰው ያቺ ቀድሞ የተሰራችዋ ሐሰና መልካም ስራ ሌላም ጨምርልኝ እህቴን አምጣልኝ ትላለች ብላ ኸይርን ይወልዳል፣ ሸርን ይወልዳል። ስራዬ ብሎ ኸይርን የያዘ ሰው በዛው ነው የሚቀጥለው። ሁሌም ኸይር ነው የሚሰራው። ስራዬ ብሎ ወንጀል የሚያነፈንፍ የሱ ስራው ወንጀል ነው የሚገራለትም ወንጀል፣ ያጠራቀመ ያከማቸ መሄደው ወንጀል። ኢስቲግፋር ካለ ግን ይሄ አይኖርም። ያለፈውን አላህ ይምረናል፣ ለወደፊቱ አላህ ተባረከ ወተዓላ ይጠብቀናል። ስለዚህ ህይወቴ ምንም አልረጋጋ ብሎኛል፣ በህይወቴ ሰላም አጥቻለሁ ያሉ ሸክዋ የሚያበዙ ሰዎች መፍትሄው መድኃኒቱ ኢስቲግፋር። መን ለዚመ ኢስቲግፋር ጀዐለ አላሁ ለሁ ሚን ኩሊ ሀሚን ፈረጃ ወሚን ኩሊ ዲቅን መኽረጃ። ኢስቲግፋርን ያዘወተረ ኢስቲግፋርን የሙጥኝ ብሎ የያዘ አላህ ተባረከ ወተዓላ ከጭንቀት ሁሉ መውጫን ያበጅለታል፣ ከሀሳብ ይገላግለዋል። ከመከራዎች አላህ ተባረከ ወተዓላ መውጫን ያበጅለታል ተብሏል። وعن عبادة بن الصامت رضي الله عنه قال عبادة قال رسول الله صلى الله عليه وسلم يا الله ملكني بلوال من استغفار ያደረገ للمؤمنين والمؤمنات ለአማኝ ወንዶችና ለአማኝ ሴቶች استغفار ያደረገ ሰው كتب الله له الله ለሱ ይከትብለታል بكل مؤمن በእያንዳንዱ አማኝ ወንድ ومؤمنة በእያንዳንዱ አማኝ ሴት ሐሰነተን አንድ ምንዳ ይጽፍለታል። صحيح الجامع الصغير للألباني الجامع الصغير صحيح الجامع الصغير በተሰኘው ክታባቸው ቁጥር 6026 ላይ ያሰፈሩ ሶሒህ ሐዲስን ኢስቲግፋር የምናደርገው ለራሳችን ብቻ መሆን የለበትም። ኢስቲግፋር የምናደርገው የሆነ ወንጀል ስናስታውስ ብቻ መሆን የለበትም። ይሄ የብዙ ሰዎች ሁኔታ ኢስቲግፋር ትዝ የሚላቸው ወንጀል ሲሰሩ፣ ወንጀል የሰሩ ካልመሰላቸው ኢስቲግፋር አያደርጉ። በይነማ ነብዩ ሰለላሁ ዐለይሂ ወሰለም ኢስቲግፋራቸውን በምናይበት ጊዜ ሻሚል ነበር፣ ሁሉን አቀፍ ነበር። اللهم اغفر لي ما قدمت وما أخرت وما أسررت وما أعلنت وما أنت أعلم به مني إنك أنت المقدم وأنت المؤخر ነበር የሚሉት። አላህ ሆይ وما أنت أعلم به مني ይሄን የፈለኩት ከኔ በላይ አንተ የምታውቀው እኔ የማላውቀው አንተ የምታውቀው ወንጀሌንም ጭምር ማረኝ ይሉና ማድረግ ያለብኝ ያላደረኩትን ማድረግ የማይገባኝ ከመሆኑ ጋር ያደረኩትን በግልጽ ያጠፋሁትን በሚስጥር ያጠፋሁትን ሁሉንም ማረኝ ነበር የሚሉት። እኔ የማላውቀውን አንተ የምታውቀው። እኛ ብዙ ማናውቃቸው ወንጀሎች አሉ። ወይም ወንጀል መሆኑን ሳናውቅ የሰራ ነው፣ አልያ ደግሞ ሰርተን ወንጀልነቱን
አላህ ዘንድ የሚያስጠይቀን መሆኑን የዘነጋ ነው እስትግፋር ተውበት ያላደረግንለት ወንጀል ይኖራል። ይሄ ነው ወበዳ ለሁም ሚነላሂ ማ ለም የኩኑ ያህተሲቡን የተባለው ቁርአን ላይ የቂያም ቀን ያልገመቱት ነገር አላህ ዘንድ ጠበቃቸው ይላል። እኛ የምናስታውሳቸው ውስን ወንጀሎች ሊሆኑ ይችላል። እነዚያ ያውን በቂ በማይባል መልኩ ተጨንቀን ተወብተን ሊሆን ይችላል። ነገር ግን ሌሎች ያልገመትናቸው ያልተዘጋጀንላቸው ከምንም ያልቆጠርናቸው ወንጀሎች ይኖራል። ተመልሼ ላስተካክል፣ ከሰው ተበድሬ ኸይር ስራ አምጥቼ ልምላ ማይባልበት ቦታ ላይ ወበዳ ለሁም ሰይአቱ ማ ከሰቡ ወሐቀ ቢሂም ማ ካኑ ቢሂ የስተህዚኡን የሰሩት መጥፎ ስራ ክፉ ጀዛው ተገለጠላቸው ከበባቸው ይላል። ወሐቀ ቢሂም ላያቸው ላይ ሰፈረ። ሸሽቶ ሊያመልጡት ማይችሉት አደጋ ነው ወንጀል። የቂያም ቀን መዘዙን ቅጣቱን ሲያዩት ሚይዙትን ያጣሉ። ስለዚህ እስትግፋር ሰፊ መሆን አለበት። ማውቀውንም አላውቀውንም ከኔ በላይ አንተ የምታውቀውንም እያወቅኩም ሳላውቅም የሰራሁትን ያጠፋሁትን ማረኝ ልንል ይገባል። አንድ ሁለተኛው እስትግፋር የምናደርገው ለነፍሳችን ብቻ መሆን የለበትም። اللهم اغفر للمؤمنين والمؤمنات رب اغفر لي ولوالدي وللمؤمنين والمؤمنات ልንል ይገባል። ለዚህም ነው በዚህኛው ሐዲስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም من استغفر للمؤمنين والمؤمنات ለአማኝ ወንዶችና ለአማኝ ሴቶች በጥቅሉ اللهم اغفر للمسلمين والمسلمات اللهم اغفر للمؤمنين والمؤمنات ያለ ሰው كتب الله له الله ለሱ ይጽፍለታል بكل مؤمن ومؤمنة ምድር ላይ ባሉ አማኞች ልክ ሐሰነተን አጅር ይጽፍለታል። ذلك فضل الله يؤتيه من يشاء ይሄም ተውፊቅን ነው የሚፈልገው። ዓለም ላይ ስንት ሚሊያር ሙስሊሞች ነው ያሉት? አንድ ጊዜ اللهم اغفر للمؤمنين والمؤمنات አላህ ሆይ አማኝ ወንዶችን አማኝ ሴቶችን በሙሉ ማራቸው፣ ይቅር በላቸው፣ ይቅር በለን ያለ ሰው በሙእሚኖች ልክ አላህ ይጽፍለታል። አንድ ሐሰና የቂያም ቀን ሱራትን ሊያሻግር ከጀሃነም አድኖ ጀነት ሊያስገባ ይችላል። አንድ ሐሰና መጉደሉ ደግሞ ወደ ጀሃነም ሊያስወርድ ይችላል። እዚህ የተባለ ያለው ቢኩል ሙእሚኒን ወሙእሚና ዓለም ላይ ባሉ ሙእምን ወንድና ሙእምን ሴቶች ልክ በእያንዳንዳቸው ሐሰና 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 አንዳንድ አጅር ይጽፍለታል። እንደው በትንሹ ሀገራችን ላይ ስንት ሙስሊም ነው ያለው? ከዙሪያችን ላሉ ሀገራችን ላይ ላሉ እንኳ 50-60 ሚሊዮን ሙስሊሞች እስትግፋር ባደርግ በየቀኑ ባደርግ ይሄን ራሴ ላይ ግዴታ አድርጌ ወይም በየቀኑ ከማደርጋቸው ዱዓዎች አንዱ እስትግፋር መሆን አለበት። እስትግፋር ለራሴ ባረኩ ቁጥር ወለልሙእሚኒን ወልሙእሚናት ለበልበል በአንድ ቀን 60 ወይም 50 ሚሊዮን አጅር አገኛለሁ ማለት ነው። አጥበበነው አጠገባችን ከጎናችን ላሉት ዓለም ላይ ላሉት ብናደርግስ በህይወት ላሉትም ለሞቱትም ብናደርግስ የሙስሊሙን ቁጥር የሰው ልጆችን ቁጥር አላህ እንጂ በትክክል ማንም ያውቅ። በየቀኑ የህዝብ ቁጥር ተብሎ እስከ ማታ ሲቆጥሩ ይውላሉ። ነገ ሪፖርቱን እስኪያቀርቡ ድረስ ደግሞ አዳሩን የሚወለደውን አላህ እንጂ ማንም ያውቅ። ለዛ በነብዩ ሰለላሁ ዐለይሂ ወሰለም አገላለጽ መሰረት በእያንዳንዱ ሙእምን ልክ አሉ። ዓለም ላይ ያሉ ሙእሚኖችን ቁጥር ስፍራቸው የሚያውቁ አላህ ትልቅ ቁጥር ነው። እስትግፋር ስናደርግ ይሄን አጅር እናገኛለን። አላህ ረሂም ነው፣ አዛኝ። ወደሱ የምንደርስበትን መንገድ የሱን ውዴታ የምናገኝበትን መንገድ ቀለል አድርጎታል። ለአማኝ ወንዶችና ሴቶች እስትግፋር ያደረገ ሰው እስትግፋሩ ባካተታቸው ሰዎች ልክ አንዳንድ አጅር ያገኛል። ምን ማለት ነው? አንዱ ሶላት ስንሰግድ አጅር እናገኛለን። 100 ብር 50 ብር ሰደቃ ስንሰጥ አጅር እናገኛለን። አንዴ ቁርአን ስንቀራ አጅር እናገኛለን። እነዚህ የሚሰሩ ኸይር ስራዎች ክፍያቸው ሐሰና ይባላል። እዚህ ያለው ደግሞ ከበድ ያለ ነው፣ በጣም የሚያጓጓ ነው። አስተግፊሩላህ ለራሳችን اللهم اغفر لي ولوالدي وللمؤمنين والمؤمنات ስንል ለሙእሚን ወንዶችና ለሙእሚን ሴቶች ምህረት አድርግ ይቅር በል ስንል
ዓለም ላይ ባሉ ሙእሚኖች ልክ አጅር እናገኛለን። ይሄም ቅድም እንደተባለው እንደተኛውም ዚክር ገንዘብ አይፈልግም፣ ጉልበት አይፈልግም፣ ዘር፣ ጾታ፣ እድሜ፣ ጊዜ አይገድበው። መታደልን ብቻ ነው የሚጠይቀው። መታደልን ከአላህ ተባረከ ወተዓላ እገዛ ማግኘትን ብቻ ነው የሚጠይቀው። ለምን ይሄን ሁሉ አስገኘ? ይሄን ሁሉ ጥቅም እንዴት ለሰው እስትግፋር ማድረግ ሊያስገኝ ቻለ ካለን ውስጡ ላይ ብዙ መልካም ነገሮች ስላሉ ለሰዎች ኸይር ማሰብ ስላለብን አላህ ሆይ ቅጣው፣ አቃጥለው፣ አጥፋው፣ አዋርደው የሚሉ ሰዎች አሉ። ምን እጠቀማለሁ እኔ በእኔ ምክንያት አንድ ሰው ቢሰቃይ፣ ህይወቱ ቢበላሽ፣ አኼራው ቢበላሽ እኔ ምንድን ነው የሚጠቅመኝ? የኔን ወንጀል እሱ ተሸክሞ እኔ ቀጣ የነበርኩትን እሱ አይቀጣም። ሁሉም በስራው ነው የሚጠየቀው። ከጥላቻ መንፈስ ወጥቶ ለሰው ኸይር ማሰብ ስላለብን፣ በሌላ በኩል አላህ ተባረከ ወተዓላ መሐሪ መሆኑን የምናውቅ የምናምን መሆኑን ስለሚያሳይም አላህ የሚከብደው ነገር የለም። ሁሉንም መማር ይችላል፣ ሁሉንም ይቅር ማለት ይችላል። ወከዛሊክ ለኛ ለራሳችን ዚክር ነው፣ አላህን ያስታውስን። ለሰዎች እስትግፋር ስናደርግ አላህን ያስታውስን፣ ወደ አላህ እየተቃረበን፣ ሸይጣን እንዲያንስ እንዲዋረድ ያደረገን። እነዚህ በሙሉ የነፍስ ጂሃዶች ናቸው። ሸይጣን እልህ ውስጥ እንድንገባ የበቀን መንገድ እንድንከተል ነው የሚፈልገው። እርስ በርሳችን እንድንተዛዘን እንድንተሳሰብ አይፈልግም። እስትግፋር አረግን ማለት በለው፣ ግደለው፣ ቁረጠው ሲል የነበረው ወንድማችንን አዘንለት፣ ወደድ ነው ማለት። እስትግፋር ማድረግ ወርቅ ብር ለሰው ከመስጠት የተሻለ ጠቃሚ ነገር። እስትግፋሬን አላህ ተቀብሎ ወንድሜን እህቴን ሊምር ይችላል። ወርቅ ብር ብንሰጣቸው እዚሁ ዱንያ ላይ ቢጠቀሙበት። እስትግፋር አረግንላቸው ማለት የጀነትን በር ከፈተንላቸው እንደማለት ነው። የጀሃነምን በር ዘጋንላቸው እንደማለት ነው። ስለዚህ ብዙ ጥቅሞች አሉት፣ ብዙ ምስጢሮች አሉት። ለዚህ ነው የትም ሆኑ ቤት ላይ፣ መንገድ ላይ፣ ፍራሽ ውስጥ ሆነው አላሁመ እግፊር ሊልሙእሚኒነ ወልሙእሚናት አላሁመ እግፊር ሊልሙስሊሚነ ወልሙስሊማት ስንል ይህን ሁሉ አጅር የምናገኘው ውስጡ ላይ ትልቅ ጥቅም፣ ዓላማ፣ ምክንያት ስላለው ምስጢሮች ስላሉ። ወቃለ ሰለላሁ ዐለይሂ ወሰለም እንዲሁ የአላህ መልእክተኛ አሉ ሰይዱል ኢስቲግፋሪ የኢስቲግፋር አለቃ ከእስትግፋር አደራረጎች ሁሉ ዋና ምርጥ የሚባለው የእስትግፋር አይነት አን የቁለ አልዓብዱ የአላህ ባሪያ እስትግፋር የሚያደርገው አካል ማለቱ ነው። አላሁመ አንተ ረቢ አላህ ሆይ አንተ ጌታዬ ፈጣሪዬ ነህ፣ ተንከባካቢዬ ነህ። ላኢላሃ ኢላ አንተ ከአንተ በስተቀር እውነተኛ አምላክ የለም። ኸለቅተኒ ፈጥረኸኛል፣ ወአና ዓብዱካ እኔ ባሪያ ሆኜ ስትፈጥረኝም ያንተ ባሪያ ነኝ። ወይም ደግሞ ኸለቅተኒ አንተን የፈጠርከኝ ወአና ዓብዱካ እኔ ያንተ ባሪያ ነኝ፣ ያመለኩህ የተገዛሁህ ነኝ። ወአና ዐላ ዓህዲካ እኔ ላንተ በገባሁት ቃል ላይ ጸንቼ ነው ያለሁት። ባሪያነቴን አምናለሁ፣ ያዘዝከኝን ታዘዛለሁ። ወዋዕዲካ የገባኸውን ቃል የዛትከውን ዛቻም አምናለሁ። ሞት አለ፣ መቀስቀስ አለ፣ ሂሳብ አለ ብለሃል። ይሄን ቀጠሮ ይሄን ዛቻ አምናለሁ፣ እፈራለሁ፣ እጠነቀቃለሁ። መስተጣዕቱ በቻልኩት ያክል ማድረግ ያለብኝን ለማድረግ መተው ያለብኝን ለመተው እየጣርኩ ነው፣ አግዘኝ። አዑዙ ቢካ በአንተ እጠበቃለሁ። ሚን ሸሪ ማ ሰነዕቱ ከሰራሁት ነገር ሁሉ ክፋት መዘዙ በአንተ እጠበቃለሁ። የተለያዩ ነገሮችን ሰርቻለሁ፣ ጥሩም መጥፎ። ከሰራሁት ስራ ክፋት፣ አደጋ፣ መዘዝ በአንተ እጠበቃለሁ። አቡኡ ለካ ለአንተ አረጋግጣለሁ፣ አምናለሁ። ቢኒዕመቲከ ዐለያ እኔ ላይ ያለህን ጸጋ በሙሉ ተቆጥሮ ማያልቅ ጸጋ አለህ እኔ ጋ። ይሄን ኢቅራር አደርጋለሁ፣ አልክድም። በተቃራኒው ደግሞ ወአቡኡ ቢዘንቢ ወንጀሌን አምኜ እቀበላለሁ። ጥፋተኛ ነኝ፣ ወንጀለኛ ነኝ፣ አልክድም። ፈግፊር ሊ ማረኝ፣ ይቅር በለኝ። አንተ ባለውለታዬ ነህ፣
እኔ ደግሞ አመፀኛ ነኝ፣ እምቢ ባይ ነኝ፣ ወንጀለኛ ነኝ፣ ማይገባን አድርጌያለሁና ማረኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ ነው ነገሩ፣ ከአንተ ውጪ ወንጀል የሚምር የለም። ላ የግፊሩ ዙኑበ ወንጀልን አይምርም ኢላ አንተ እንጂ። ወዴትም አልሄድም፣ ማንንም ምህረት አልጠይቅም። ይሄ ነው ምርጥ እስትግፋር፣ የእስትግፋሮች አለቃ አሉ። ትርፋቱን ጠቀሜታውን ሲናገሩ መን ቃለሃ ይሄን ዚክር ያለ ሰው ሚነ ነሃሪ የቀኑ ጅምር ላይ ቀን ውስጥ ሙቂነን ቢሃ እርግጠኛ ሆኖ እንዲሁ ቃሉን ብቻ መደጋገም ሳይሆን ውስጡ ላይ የተባለውን ነገር በእርግጠኝነት አምኖበት ይሄን ያለ ሰው ፈማተ ሚን የውሚሂ በዛው ቀን ላይ የሞት እንደሆነ ቀብለ አን ዩምሲ ሳይመሽ በፊት የሞት እንደሆነ ፈሁወ ሚን አህሊል ጀነ ይሄን አድርጎ የሞተ ሰው እሱ የጀነት ነው፣ ከጀነት ሰዎች ነው የሚመደበው። ወመን ቃለሃ ይሄን እስትግፋር ያለ ሰው ሚነ ሌይሊ ሌሊት ላይ ምሽት ላይ ወሁወ ሙቂኑን ቢሃ ውስጡ ላይ የተባለውን ነገር በእርግጠኝነት አምኖ ዚክሩ ላይ እስትግፋሩ ላይ ያሉ ነገሮችን አምኖ በእርግጠኝነት ተቀብሎ ያለ ፈማተ የሞት እንደሆነ ቀብለ አን ዩስቢሐ ሳይነጋ በፊት የሞት እንደሆነ ፈሁወ ሚን አህሊል ጀነ እሱ የጀነት ሰው ነው፣ ከጀነት ሰዎች ነው። ሐዲሱን ቡኻሪ፣ ትርሚዚ ሌሎችም የዘገቡት ሶሒህ ሐዲስ ነው። ሸዳድ ብን አውስ ከሚባለው ሰሐቢ የተላለፈ እጅግ በጣም የሚያጓጓ የሚያስደስት ተስፋ የሚሰጥ ሐዲስ ነው። ሐዲሱ ሰይዱል ኢስቲግፋር በመባል ይታወቃል። በአንዳንድ ዘገባዎች አላ አዱልኩም ሊተዕለሙ ሰይደል ኢስቲግፋር ተብሏል። ልክ እንደ መጀመሪያው በዛሬ ደርሳችን መጀመሪያ ላይ እንደተነገረው ሐዲስ አላ ኡነቢኡኩም እንደተባለው እዚህም ጋር አላ አዱልኩም አላ ሰይደል ኢስቲግፋር ሊተዕለሙ የሚል አይነት መልእክት ባለው ዘገባም ተላልፏል። ታውቁ ዘንድ ተተከበሩት ዘንድ ተጠቀሙበት ዘንድ ሰይደል ኢስቲግፋር ማን እንደሆነ ልንገራቸው እንዲያ በተከሉ ኢስቲግፋር እንደሚያስፈልግ ኢስቲግፋር ጠቃሚ እንደሆነ ከተነገረ በኋላ በምንም መልኩ ኢስቲግፋር ብናደርግ ዋናው ነገር አላህን ምህረት መጠየቅ ነው። አስተግፊሩላህ አስተግፊሩከ ያ አላህ አስተግፊሩ ረቢ አስተግፊሩላህ ወአቱቡ ኢለይህ አላሁመ እግፊር ሊ ጌታዬ ሆይ ማረኝ ይቅር በለኝ ይቻል። ሁሉንም ቋንቋ አላህ ነው ተባረከ ወተዓላ የፈጠረው። የትኛውም ቋንቋ ብናናግረው ይሰማል ተባረከ ወተዓላ። ነገር ግን ሰይዱል ኢስቲግፋር ሌሎች የኢስቲግፋር አይነቶች እንዳሉ ሆነው በላጩ ሰይድ ማለት አለቃ ምርጥ ማለት ነው። ምርጡ ኢስቲግፋር አን የቁለ አልዓብዱ ባሪያው ማለት ነው አሉ። አብድ የሚለው በጥቅሉ የአላህ ባሪያ ማለት ነው። አመት የሚል ተከትሎት ከመጣ ለሴት ባሪያ አመት ይባላል፣ ለወንድ የአላህ ባሪያ አብድ ይባላል። ቀጥሎ አመት ካልተባለ አብድ የሚለው ወንድንም ሴትንም ያካትታልና የአላህ ባሪያ ጥፋተኛ ነኝ ብሎ የሚያምን አካል ማለቱ ነው። አላሁመ አንተ ረቢ አላህ ሆይ አንተ ነህ ረቢ የኔ ረብ አንተ ነህ። ረብ ማለት ካልነበሩበት ያስገኘ የሚጠብቅ ለመኖር የሚያስፈልጉ ነገሮችን ሁሉ በማድረግ የሚንከባከብ ማለት ሌላ ረብ የለኝም ወይ ሌት ተቀን የምትጠብቀኝ በጸጋዎች የምትንከባከበኝ የተመኘሁትን የፈለኩትን የምትሰጠኝ ብዙ አደጋዎችን ዞር የምታደርግልኝ አንተ ነህ። ከአባቴም ከእናቴም ከዘመድና ወዳጄም በላይ በፊት አንተ ነህ የኔ ጠባቂ። ይሄ ትልቅ ማዕና አለው እሱ ላይ አንተ ረቢ ምን በላው ምን ጠጣው ምን ተነፍሰው ተኝተን ምን ነሳው በአላህ ጥበቃ። አላህ ተባረከ ወተዓላ የሰጠንን ርዝቅ ነው ወላጆቻችን አብስለው የሚያቀርቡልን እንጂ ወላጆች ፈጥረውት አይደል። ያ በሆነማ ሁሉም ወላጅ ለልጁ እኩል ምግብ ባቀረበ ነበር። ማታ ስንተኛ ለተለያዩ አደጋዎች እንጋለጣለን። አዳሩን ጠብቆ የሚያድረው አላህ ለሁ ሙዐቂባቱ ሚን በይኒ የደይሂ ወሚን ኸልፊሂ የሕፈዙነሁ ሚን አምሪላህ ቁል መን የክለኡኩም ቢለይሊ ወነሃር ሚነ ረሕማን ቀን ከሌሊት የሚጠብቃችሁ ማን ነው? ጠባቂ መላኢኮችን መድቦ
የሚጠብቃችሁ ማን ነው? ከአላህ ዘንድ ቅጣት ቢመጣስ ሊከላከልላችሁ የሚችል ማን ነው? ማንም የለም። ረቢ የሚለው ቃል እነዚህና ሌሎችንም ሰፋፊ መልእክቶችን የያዘ ቃል። ስለዚህ ላኢላሃ ኢላ አንተ ከአንተ በስተቀር እውነተኛ አምላክ የለም። ከአንተ ውጪ ማንም አልፈጠረም። ከአንተ ውጪ ማንም የሰው ልጆችን ሲተኙ ሲነሱ አልጠበቀም። እንዲተነፍሱ እንዲንቀሳቀሱ ማድረግ የሚችል የለም። አላህ ተባረከ ወተዓላ እግር ላልሰጠው ትክክለኛ እግር መስጠት የሚችል የአይንን የማየትን የመስማትን ጸጋ ላልሰጠው ይሄን መፍጠር የሚችል ማንም የለም። ስለዚህ ላኢላሃ ኢላ አንተ ከአንተ በቀር እውነተኛ አምላክ የለም። አፈመን የኽሉቁ ከመን ላ የኽሉቅ የማይፈጥር እንደሚፈጥር ነው እንዲህ ይላል። ብቸኛ ፈጣሪ አላህ እንደሆነ ሁሉ ብቸኛ አምላክም እሱ ብቻ ነው። ኸለቅተኒ ወአና ዐብዱክ ገና ስትፈጥረኝም ያንተ ባሪያ ሆኜን የፈጠርከኝ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም ይሁን ጂኒን አልፈጠርኩም እኔም በብቸኝነት ሊያመልክ እንጂ። ኸለቅተኒ ወአና ዐብዱክ ያመጣኸኝ የፈጠርከኝም ያንተ ባሪያ ሆኜ ልሆን ነው፣ በባርነት ልቀጥል ነው ያመጣኸኝ። ከእናቴ ሆድ ከወጣሁ በኋላ ወደ ምድር ከመጣሁ በኋላ ልኩራራ አይገባም፣ ዓለማይን ልዘነጋ አይገባም። ይሄ ቃል ከሱረቱ ዛሪያት 56ኛው አንቀጽ ጋር ትልቅ መልእክት አላቸው አብሮ። ኸለቅተኒ ወአና ዐብዱካ ስትፈጥረኝም ያንተ ባሪያ ነኝ። ከዛ በኋላ ልቀይር አይገባም፣ ዓለማይን ልስት አይገባም። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አሊያ ደግሞ ኸለቅተኒ የፈጠርከኝ አንተ ነህ፣ ወአና ዐብዱካ ወአና ዓቢዱን ለካ አንተ ነህና የፈጠርከኝ እኔ ሌላ አላመልክም። ወአና ዐብዱካ ዓቢዱን ለካ አንተን ነው ማመልከው፣ ሌላ የፈጠረኝ ስለሌለ ማንንም አላመልክም። ተውሂድ። ወአና ዐላ ዐህዲካ ለአንተ የገባሁት ቃል ኪዳን ላይ ነው ያለሁት። ቃሌን ሞላለሁ። ልታዘዝህ፣ ላላምፅህ፣ ልሰግድልህ፣ ለአንተ ብቻ ላርድ፣ ለአንተ ብቻ ልሰግድ ቃል ገብቻለሁ። ያ ቃሌ ላይ ነው ያለሁት፣ አላፈርስም። ወዋዕዲካ ዛቻህ ላይ ምን ያለሁት የፈራሁ ነው ዛቻህን። የቅያም ቀን ሁላችሁም እኔ ፊት ትቆማላችሁ የሥራችሁን ታገኛላችሁ ብለሃል። ያን ዋዕድ አከብራለሁ። ኸይር ሥራ ከሠራችሁ ጀነት ትገባላችሁ ብለሃል፣ እጓጓለሁ። ካጠፋችሁ ጀሃነም ትገባላችሁ ብለሃል፣ እፈራለሁ። ዋዕድ ማለት ይሄ አህድ የኛን ቃል ገብተናል አላህን ብቻ ለማምለክ። ወኢዘ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ذُرِّيَّتَهُمْ ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ። ይሄ ቃል ኪዳን አለን። በየቀኑም ኢያከ ነዕቡዱ ወኢያከ ነስተዒን ያለን ቃል እየገባን ይሄን ቃል መጠበቅ አለብን። ዋዕድ ደግሞ የጌታ ቃል አለ፣ ዛቻ አለ። ቃልም መልካም ቃልም ነው፣ ዛቻም ኸይር ሰርቶ ለሄደ ጀነት እንደሚያድል እንደሚሰጥ ነግሮናል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ ብላ። የካዱ ያስተባበሉ አላህን ተባረከ ወተዓላ ያስቆጡ ደግሞ ጀሃነም እንዳላቸው ነግሯል። ስለዚህ እኔ ወዋዕዲካ ያ ቃልህ ላይ ዛቻህ ላይ ነው ያለሁት፣ አልቀየርኩም። ቅያማን ፈራለሁ፣ እየተዘጋጀሁ ነው። መስተጣዕት ነገር ግን በአቅሜ ልክ። ይሄ አጅዝ ይባላል፣ ኢዕትራፍ ይባላል። ምንም እንደው ቃሌን አላፈረስኩም ብልም ምንም ያንተ ዋዕድ ላይ ነው ያለሁት ብልም ሰው ነኝ፣ በፈተናዎች የተከበብኩ ጠላቶች የበዙብኝ ሰው ነኝና መስተጣዕቱ በቻልኩት ያክል ይሄን ያረኩ ነው። አዑዙ ቢካ ስለዚህም በአንተ እጠበቃለሁ። ሚን ሸሪ ማ ሰነዕት ከአንዳንድ ከሰራኋቸው መጥፎ ስራዎች ሸራቸው መዘዛቸው በአንተ እጠበቃለሁ። ብዙ ምንሰራው ስራ ላዩ ኸይር ሊመስለን ይችላል፣ ግን የሚያስከትለው መዘዝ የከፋ ሊሆን ይችላል። ሶላት ሰግዶ ጀሀነም ይገባ ሰው አለ። ቁርአን ቀርቶ ጀሀነም ይወርድ ሰው አለ። ሰደቃ ሰጥቶ ከአላህ የሚጣላ ሰው አለ። እንደው የሰሩት ስራ ለአደጋ ያጋልጣል የሚባለው መስረቁ፣ መዝረፉ፣ መዋሸቱ፣ ማመንዘሩ ብቻ አይደለም፣ ኸይሩም ጭምር። አወሉ መን ቱሰሐሩ ቢሂሙ ናሩ ሰላት የሚል እጅግ በጣም የሚያስፈራ የሚያስጨንቅ ሐዲት አለ። አቡ ሁረይራ ይህን ሐዲት ሲናገሩ ይወድቁ ነበር፣ ራሳቸውን መቆጣጠር አይችሉም ነበር።
ለመጀመሪያ የጀሃነም እሳት የምትለኮሰው ሶስት አይነት ሰዎች ናቸው። ላዩ ሲታይ ሸር ሰርቶ አይደለም የሰሩ ስራ ሸር አምጥቶባቸው እንጂ ቁርአን የቀራ ያስቀራ ጂሃድ ያደረገ ገንዘቡን ፊ ሰቢልላህ ወጪ ያደረገ ሰው ነው። እነዚህ ሶስት ሰዎች ላይ ጀሃነም እሳት የምትለኮሰው። ምን አደርገው? ዒልም መማር፣ ማስተማር፣ ቁርአን መቅራት፣ ማስቀራት የሥራዎች ምርጥ እኮ የነቢያት ስራ እኮ። ግን ስራው በትክክል አልተሰራም፣ ሸር መጣ። ጂሃድ ነው ሌላኝ በህይወት በገንዘብ ዲንን መርዳት ስራው የነቢያት የሷሐቦች ስራ። ነገር ግን አፈጻጸም ላይ ችግር ነበር፣ ልብ አልተስተካከለም ነበር፣ ሸር መጣ። ሌላው ሰደቃ፣ አንተ በምትወደው መንገድ ሁሉ ወጪ ያረኩ ይላል። ውሸታም ነህ ይሰጣል እንድትባል ነው። ውሸታም ነህ ቀርቷል እንድትባል ነው። ውሸታም ነህ ጀግና ነው እንድትባል፣ ዘማች እንድትባል ነው ያደረከው። ተብሎልሃል ዱንያ ላይ እዚህ እሳት እንጂ ምንም የለህም ተብሎ መላኢካ የጎተተ ወደ ጀሃነም ይወስዳቸዋል። ስራቸው ምርጥ ነበር፣ ግን የሰሩት ስራ ሸር ነበር ውስጡ ላይ። አዑዙ ቢከ ሚን ሸሪ ማ ሰነዕት፣ ከምሰራው ስራ ሁሉ ሸሩ ከክፋቱ ባንተ ጠብቃል። ኸይር መስሎኝ የሰራሁትም ሸር እንዳይወልድ ሸር እንዳይመጣ ነፍሴ አሸንፋኝ ጥፋት መሆኑን ሳላውቅ የሰራሁትም ስራ መዘዙ አኺራ ላይ ጀሃነም ሆኖ ካቴና ሰንሰለት ሆኖ የመላኢካ መዶሻ ሆኖ እንዳይጠብቀኝ ባንተ እጠብቃለሁ። ምስለውን ለማድረግ የሞከርኩ ነው። ቃሌን አላፈርስም፣ ግን ሰው ነኝ፣ ልሳሳት ላጠፋ እችላለሁ። ከስራዎቼ ሸር ባንተ እጠብቃለሁ። ይሄ ማዕጅዝ ነው፣ ኢዕቲራፍ አላህ እንደሚችል እኛ እንደማንችል መግለጫ ነው። አቡኡ ለከ ቢኒዕመቲከ ዐለይ፣ እኔ ላይ ያለህን ጸጋ በሙሉ አረጋግጥልሃለሁ፣ መሰክራለሁ። እኔ ጋር ያለ ጸጋ በሙሉ ያንተ ነው። ወማ ቢኩም ሚን ኒዕመቲን ፈሚነላህ፣ እናንተ ጋር አንዳች ጸጋ የለችም የተገኘው ከአላህ ቢሆን እንጂ። የኔ ነው የምንለው ነገር ምንድን ነው ያለ? የኔ የምንለው የራሳችን በትክክል የሆነ መቼም ሊክደን የማይችል ምንድን ነው ያለ? ምንም የለንም። በጣም ትልቁ ውዱ ነገር ነፍስ ነው አይደለ? ወሩሑ ሚንከ ወዲዐቱን ውዲዕተሃ፣ ሩሕህ ነፍስህ አማና ናት፣ ተደራ አንተ ጋር የተቀመጠች አማና ደግሞ መመለሱ አይቀርም። እንኮራበት የማንነታችን መለኪያ መገለጫ የሆነው ነፍስ ነው። ትልቁ ነገር ነፍስ ምኛ አይደለች። ሳናስብ ሳንዘጋጅ ትወሰዳለች። በተኛንበት ሄዳ ላትመለስ ትችላለች። ነገ ለሰርግ የተዘጋጀን የሰርጉ ድግስ ወደ ለቅሶ ሊዞር ይችላል። በምንድን ነው የምንኮራው? ምንድን ነው ያለን? ምንም የለንም። አላህ ተባረከ ወተዓላ የሰጠን ያዋሰን ካልሆነ በስተቀር ወማ ቢኩም ሚን ኒዕመቲን ፈሚነላህ። ይሄን ያወቀ አይኩራራም፣ በራሱ አይደነቅም። ለእኔ አለኝ ለእሷ የላትም፣ እሱ የለው፣ እኔ በዚህ ይሻለዋለሁ በዚህ ይሻላታለሁ። በምን እውቀት ነው? ከእናታችን ሆድ ይዘን ወተናል። ሀብት ነው? ከእናታችን ሆድ ይዘን ወተናል። መልክ ነው? እስከ መቼ ከኛ ጋር ይጠላል? ገንዘብ ነው? ስንትና ስንት ለዓለም የሚበቃ ሀብት የነበራቸው ዛሬ የታሉ? ከአላህ በስተቀር እኛ ምንም የለንም። ያለን አላህ ብቻ። አላህ ያለው ሁሉ ነገር አለ። አላህ የሌለው ደግሞ ምንም ነገር የለው። ጀነት እንኳን ይሰጣል አላህ ማያልቀውን ጸጋ። በአላህ የተማመነ አላህን የያዘ ኢማንን እዚህ አላህ የሰጠው አኺራ ላይ አላህ ጀነት እንኳን ይሰጣል። አላህን ተባረከ ወተዓላ ያልያዘ አላህ ከሱ ጋር ያልሆነ ምድሩ በሙሉ የእሱ ብትሆን ምንም አይጠቀምም፣ ድሃ ነው። አቡኡ ለከ ቢኒዕመቲከ ዐለየ፣ እኔ ላይ ያለ ጸጋ በሙሉ ያንተ መሆኑን እመሰክራለሁ፣ አረጋግጣለሁ። እኔ ጋር ባሉ ነገሮች እኔን ሰዎች ቢያደንቁ ቢያመሰግኑኝ አንተን ነው ያደነቁ ያመሰግኑ ያለው አንተ ነው እና ያረከው። ይሄ ሲባል አላህ ደስ ይላል። ለኢን ሸከርቱም ለአዚደነኩም ወአቡኡ ቢዘንቢ፣ ይሄ ነው እንደው የኛ ልንለው የሚገባ። ወንጀለኝነቴን አምኜ ይቀበላለሁ። እኔ ጋር ወንጀል አለ ያለምንም ጥርጥር። አታድርግ የተባልኩትን አድርጌያለሁ። ስራ የተባልኩትን ከመስራት ወደ ኋላ ብያለሁ። በሉ ጀሁል ነኝ፣ የጌታዬን ሐቅ አላውቅም፣ ጌታዬን አላከብርም፣ ነፍሴን በድላለሁ፣ ሰውን በድላለሁ።
ይሄ አለ እኔ ጋር ካንተ አይደለም። ጸጋዎቹ ካንተ ናቸው፣ ወንጀሉ ከኔ ነው። ሰው በተቃራኒው ደካማ ጎኑን ከራሱ ያርቃል፣ ንጹህ ሙሉ ለማድረግ ይጥራል። ጸጋ መልካም ደግሞ ወደሱ ያመጣል። ጥሪ ግሬ ያገኘሁት ከአባቴ የወረስኩት ራስህንም ከኔ ጋር መፎካከር ያምርሃል ይላሉ። ሰይዱል ኢስቲግፋር ግን እንዲህ አይነቱን የኩራት በሽታ ከውስጥ ነቅሎ ያወጣል። ፈግፊር ሊ ስለዚህ ማረኝ፣ እኔ ሰው ነኝ፣ ብዙ ጥፋት አጠፋለሁ። ጸጋዎች በሙሉ ከአንተ የተገኙ ናቸው። አንተ ለማትፈቅደው ነገር ተጠቅሜ ሊሆን ይችላል። እኔ ጋር ጸጋውን እንዳልሰጠኸው ሰው ወንጀል ነው ያለው። ያንተ ረሕመት ወደ እኔ ይወርዳል፣ እኔ ወንጀል ወደ አንተ ይወጣል። የሰጠኸኝን ኸይር ለኸይር መጠቀም ሲገባኝ ለወንጀል እጠቀማለሁ። ፈግፊር ሊ ሁሉንም ማረኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንት ነው ነገሩ። ከአንተ ውጪ ወንጀልን የሚምር የለም። ወመን የግፊሩ ዙኑበ ኢለላህ አባት፣ እናት፣ አያት፣ ልጅ፣ አጎት፣ አክስት ለእኛ የሚያዝኑ እኛም በጣም የሚወዱ የሚባሉ ሰዎች ናቸው። ተሰብስበው የሥራ መዝገባችን ላይ የሰፈረችን አንድ ወንጀል እንሰርዛት ቢሉ አበደን አይችሉም። ነቢያት አይችሉም፣ መላኢኮች አይችሉም፣ አላህን ጠይቀው ካልሆነ በስተቀር። ጥሩ ስንሆን መላኢኮች ኢስቲግፋር ነው የሚያደርጉት፣ ወንጀሉን አንሳለት ጌታዬ ሆይ ማረው ነው የሚሉት። ነቢያትም ኢስቲግፋር ነው የሚያደርጉት፣ አላሁመ እግፊር ለፉላን ነው የሚሉት። ወንጀል መማር የሚችለው መሰረዝ የሚችለው ረቡል ዓለሚን ብቻ። ይቅር የሚለው ደግሞ እኛ እዚህ ምድር ላይ ጥፋተኝነታችን አውቀን ኢስቲግፋር ስናደርግ፣ ስንተውበት፣ ኸይር ስራ ስናብዛ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንት ሰውን የሚያጠፋው ወንጀል ነው። የጥፋት ሰው የሆነውን ወንጀል ደግሞ ይቅር ማለት የሚችለው አላህ ብቻ ነው። ዘወትር ኢስቲግፋር ልናበዛ ይገባናል። ሰይዱል ኢስቲግፋር የተባለው ይሄን ሁሉ ማዕና ስለያዘ ይሄን ሁሉ ማዕና አውቆት ተረድቶት እርግጠኛ ሆኖ አምኖበት መን ቃለሃ ሚነ ናሪ ሙቂና ቀን ላይ ይሄን ዝክር ያለው ሰው ፈማተ ሚን የውሚሂ በዕለቱ የሞተ ሰው ሳይመሽ በፊት ፈሁወ ምን አህሊል ጀነ እሱ የጀነት ሰው ነው። ምሽት ላይ ያለውና ሳይነጋ የሞተ ሰው እሱ የጀነት ነው። ስለዚህ ይሄ ዝክር ጠዋትና ማታ ነው የሚባለው ማለት ነው። ከጠዋትና ማታ ዚክሮች መሃል አንዱ ሁሌ ፈጅር እንደሰገደን ፀሐይ ሳትወጣ በፊት፣ አስር እንደሰገደን እስከ መግሪብ ባለው እስከ ኢሻም ቢሆን ችግር የለውም ይሄን ዚክር ቢያንስ አንዴ ልንል ይገባናል። اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت يسكندوش سرانو ነገር ግን የቂን ከታከለበት የጀነት በርን ከፍቶ ጀነት የሚያስገባል። የነቢ ሐዲስ ነው፣ ቡኻሪ የዘገቡት ነው። ትክክለኝነቱ ምንም አያጠራጥርም። ይሄን ዝክር ብሎ ሳይመሽ የሞተ ጀነት ይገባል። ማታ ብሎ ሳይነጋ የሞተ ጀነት ይገባል። በቀን ሁለቴ ነው የምንለው ማለት የጀነት ቁልፍ ብንለው የሚያዋጣ የሚገባው ዚክር ነው። ነገር ግን ቁልፍ ማንቀሳቀስ ይፈልጋል፣ ማወቅ ይፈልጋል። 50 ቁልፍ ይዘን አንድ በር ብንታገል የዛ በር ቁልፍ ካልሆነ በስተቀር አይከፍትም። ከተን ካላንቀሳቀስ ነው አይከፍትም። ሀከዛ የቂኑን ልባችን ውስጥ መክተት፣ ምላሳችን አንቀሳቅሰን ዚክሩን ማለት ያስፈልጋል። አላህ ቃሉን አይፈርስም። ወአና ዐላ ዐህዲከ ወወዕዲከ እርግጠኛ መሆን አለብን። ለምን ይሄ ሁሉ ማዕረግ ለዚህ ሐዲስ ተነገረ የተባለ እንደሆነ እንዴትስ ይሄን ያለ ሰው ጀነት ይገባል ተባለ? ቀለል ያለ ከመሆኑ ጋር እንደሆነ ሲጀምርም እኮ የጀነት መንገድ ቀላል ነው፣ ሸይጣን ነው ያከበደው። ሲጀምርም የጀነት መንገድ ቀላል ነው፣ ሸይጣን ነው ያከበደው። እዛ ላይ ውስጡ ላይ ተውሂድ አለበት፣ የራስን ወንጀለኝነት ማመን አለበት፣ የአላህን ጸጋ መመስከር ማወቅ፣ ራስን ዝቅ ማድረግ አለበት። ከአላህ በስተቀር ወንጀል መማር የሚችል ማንም እንደሌለ ማረጋገጥ አለበት። አላህ የሚፈልገው ኢን ያዕለም ላሁ ፊ ቁሉቢኩም ኸይረን ዩእቲኩም ኸይረን ሚማ ኡኺዘ ሚንኩም ወየግፊር ለኩም። ዋናው የላዩ አይደለም የሚታይ የውስጡ ነው የሚታይ። ውስጥ ከተስተካከለ
ትንሽ ስራ ይበቃል አላህ ዘንድ ተወዳጅነትን ለማግኘት። ውስጥ ካልተስተካከለ ሺህ ዓመት ኖሮ ቢሰሩ ዋጋ አይኖርም። በሌላ በኩል ደግሞ ይህ ሐዲስ ውስጥ የተነገረውን መልእክት የተረዳ የተቀበለ የተገበረ ሰው ወንጀል አይሰራም። ብዙ ጊዜ ይሄም ብሎ ምሽት ላይ የሞተ ማታ ብሎት ሳይነጋ የሞተ ቀን ብሎ ሳይመሽ የሞተ ጀነት ይገባል የተባለው ዞሮ ዞሮ ሁሉ ሙእሚን ይገባ የለም ወይ ይሄም ባይልም የሚል ጥያቄ ሊነሳ ይችላል። እሳት ሳትነካው ቀጥታ ሰተት ብሎ ነው ጀነት ሊገባው ይሄን ዝክር ብሎ የሞተ ሰው። ለምን ይሄ ሊሆን ቻለ? ይህ ሐዲስ ውስጥ ያሉ መልእክቶችን ተረድቶ ተቀብሎ የተገበረ ሰው ብዙ ጊዜ ወንጀል አይሰራም። ቀጥታ ጀነት እንዳይገቡ ወደ ጀሃነም ሄደው እንዲቀጡ የሚያደርገው ወንጀል። አቡኡ ለከ ቢኒዕመቲከ ዐለይ ወአቡኡ ለከ ቢዘንቢ የሚል ሰው ወአና ዐብዱከ ወአና ዐላ አህዲከ ወወዕዲከ የሚል ሰው ወንጀል አይሰራም። የሰራም እንደሆነ በየቀኑ ፈግፊርሊ 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 ያለ ይታጠብለታል። ስለዚህ ንጹህ ነው። ቆሻሻዎች የሚጸዱበት ክፍል ወደ ጀሃነም አይሄድም፣ ቀጥ ብሎ ጀነት ይገባል። ይህ ዱዓ ይህ ዚክር በረካም አለው። ሰይዱል ኢስቲግፋር የተባለው ለዛ ነው። በዚህ ኢስቲግፋር በረካ አላህ ጀነት ያስገባዋል። ስለዚህ ይህን ዚክር ልንሐፍዝ ትርጉሙን ልንረዳ ጠዋትና ማታ ጠብቀን ልንለው ለልጆቻችን፣ ለወላጆቻችን፣ ለወዳጆቻችን፣ ለቤተሰቦቻችን ይሄን ሐዲስ ስጦታ ልንሰጣቸው ይገባል። ስጦታ ወርቅና ብር፣ ውድ ልብስ፣ ጌጥ አይደለም። ይሄ ብቻ አይደለም። ይሄ የዱንያ ስጦታ ነው። ትልቅ የአኺራ ስጦታ ዒልም ነው። ጥሩ አድርገን እስከነ ትርጉሙ ጽፈን አቅም ያላቸው በትንሽ በካርድ ነገር ፕሪንት አድርገው ታተመውት ከቻሉ ተርጉመውት ካልሆነ ሰጥተዋቸው ይሄን ራስ ትርጉሙን ምክንያቱን ነግሯቸው ማደን። ጀነት መግቢያ መንገዶች ብዙ ናቸው። ቀላል ጦር ሜዳ ሄዶ ጂሃድ ማድረግ 24 ሰዓት ዲንን ማስተማር ብቻ አይደለም። እንደዚህ አይነት ዚክሮችን አላህ በሰጠን እውቀት፣ አላህ በሰጠን ገንዘብ፣ አላህ በሰጠን ዘመናዊ የቴክኖሎጂ ውጤቶች ኸይርን ማስፋፋት በእኛ አማካኝነት ኸይርን ባገኙ ሰዎች ልክ አጅር መታደል ይቻላል። የኮምፒውተር አጠቃቀሙ ያላቸው ሰዎች ጥሩ አድርገው እንደዚህ አይነት ዚክሮችን በትንንሽ ካርዶች ሰርተው ቦርሳቸው ውስጥ ይዘው ያገኙ ሰው ሁሉ ቢሰጡ ሰዎች ኸይር ይፈልጋሉ። የኸይሩን መንገድ የሚያሳያቸው ሰው አጥተው ኸይሩን በሚገባ መልኩ በሚጣፍጥ መልኩ የሚያቀርብላቸው ሰው አጥተው አብዛኛው ሙስሊም ከዲን ያራቀበት አንዱ ምክንያት ይሄ ነው። ራሳችንን እናሐፍዘው፣ ጠዋት ማታ ልንለው፣ ትርጉሙን ልናውቅ፣ ውስጡ ላይ የተቀመጠውን መስፈርት ልንጠብቅ፣ ሙቂነን ቢሃ ተብሏል። የቂን ሊኖር ይገባናል። ኢንሻአላህ ተዓላ ሳምንት ሁላችሁም ይህን ሐዲስ ዱዓ اللهم أنت ربي كميلو اسك فإنه لا يغفر الذنوب إلا أنت اسكميلو درس اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت اسكزي يالون حفظاتشو تمدالاችሁ كتاب መታነቡ ደጋግማችሁ በማንበብ መሐፈዝ ማንበብ ማትችሉ ልጆቻችሁ እንዲያነቡላችሁ ጓደኞቻችሁ እንዲያነቡላችሁ ማድረግ። ዛሬ ሳምንት ደርሱን ከመጀመራችን በፊት ወይም መሃል ላይ ሁላችሁም በጋራ ትላላችሁ። ካላላችሁ ትምህርቱ እዚህ ጋር ይቆማል። እቺን መሐፈዝ ካልቻላችሁ ይሄ ሁሉ ጥቅም ተነግሮ ይሄ ሁሉ ትሩፋት ተነግሮ እቺን መሐፈዝ ካልቻላችሁ ማይንፈዕ ነገ አላልኩም ከነገ ወዲያ አላልኩም የዛሬ ሳምንት 7 ቀን ሙሉ አላችሁ ሐፈዛችሁ ትመጣላችሁ። በጋራ ሁላችሁም ትላላችሁ። ማይሉ ካሉ ይነገረኛል። አንድ ድል ይሰጣቸዋል كتاب ማንበብ ማይችሉ ከሆነ ማለት ነው። أسأل الله أن يعيننا على ذكره وشكره وحسن عبادته إنه على كل شيء قدير. يزال درساتنا زي وقال. السلام عليكم ورحمة الله وبركاته.